ሰላም አለይኩም፣ እንዴት ናችሁ? ወአለይኩም ሰላም፣ እንዴት ነሽ? አለሁኝ። ሁላችሁንም ሰላም ብያለሁ። የአቡ ፋሚሊዎች በአጠቃላይ ምን አለን። እንዴት ነሽ? ታሜ እንዴት ነህ? ልጆች አልሐምዱሊላህ ሰላም። እህቴ እንዴት ነሽ? ሰላም ነሽ? መሪሜ አለሁኝ። እንዴት ናችሁ? ሰላም ነው? የኔ ቆንጆ ትላንትና እኮ ያንን ሳይ በቃ ሜሴጅ ልጽፍልሽ ነበረ ቲክቶክ ላይ መጥቼ ሰላም ልበልሽ ብዬ ነው። በዛ ቀለልሽልኝ። በጣም ብዙ ሜሴጅ ብስጥብኝ ነበር። ወላሂ ሹክራን። ሰላማት ከእናንተ ይርቃል አይደል ቦታው? አዎ ሰላም ነው፣ እኛ ጋር ምንም የለም። የኔ ቆንጆ ክፉን አላህ ያርቅልን። እንግዲህ ዱዓ ማድረግ እኔ ሌሊቱ ሙሉ ዱዓ ሳረግ ነው ያደርኩት። እውነቴ ነው የምላችሁ። አልሐምዱሊላህ ሰላም ነው። እና ስለዚህ ጉዳይ ሚዲያ ላይ ማውራት ተከልክሏል። አይ እኛ በጣም ያደግንበት የኖርንባት ሀገር ስለሆነች እኛ ራሳችን በዱዓ አለናት። ኢንሻአላህ በጣም እሺ። ሁላችሁ መሪም እንዴት ነሽ? ደህና ነሽ? ስራ ጥሩ ነው? አልሐምዱሊላህ ጥሩ ነው። አልሐምዱሊላህ የታገሪያቸው ምን እንደምትይዥ ምናምን የስኪን የቆዳ የስኪን ኬር ፕሮዳክት ቶሎ ነይ። እሺ እሺ እኔ እናት እሺ እመጣለሁ። እሺ ያው በየቀኑ ብዙ አጀንዳዎች ስላሉብሽ ላለማስቸገር ብዬ ነው ወላሂ እንጂ ደስ ይለኛል። የኔ ወርቅ አላህ ብርታቱን ይስጥሽ። ጠንካራ ረዋንዬ እንዴት ነሽ? እንኳን ደስ አለሽ የኔ እህት፣ እንኳን ደስ አለሽ የኔ ቆንጆ። ክበሪ፣ ብራንች ክፈቺ፣ ወደ ላይ ከፍ በይ የኔ ወርቅ ጀግና ሴት። እሺ አይዞሽ ሊያና፣ ሁላችሁም በርቱልኝ የኔ ቆንጆ። እንግዲህ በኢማራት ምድር እቺ ክፍት በሆነችው ሀገር ሁላችንም ከፍ እንበል ኢንሻአላህ አሜን። እና እኔ ጋር ያሉት እኔ ጋር ያው ታያላችሁ፣ ቲክቶክ ላይ ገብታችሁ ብታዩ በጣም ብዙ እህቶቼን ቆዳቸውን እንትን ብያለሁኝ። ብዙ አይነት የስኪን ኬር ፕሮዳክቶች አሉኝ። እስከዛሬ ድረስ ማዲያትን አክም ያለው ቡግ ጥቋቁር ነገር በጣም ብዙ ገብታችሁ እስቲዩት። እስከ 600,000 የታየ እንትና ቫይራል የወጣ እንትን ቪዲዮዎች አሉኝ። ግቡና ይውና እንግዲህ የቆዳ ችግር ያለበት የትኛውም ዓለም ላይ ብትሆኑ እኔ እንኳን ባልክላችሁ ፊታችሁ ላኩልኝና ኢቨን ፎቶዎችን እከላችሁና ባላችሁበት ቦታ እንድትገዙ አደርጋለሁ። እና ብዙ ነገር ነው ያለው ሱቃችን ላይ ብዙ ነገር አለ። ላይፍ እንወጣለን። ብፈልጉም ዋትሳፕ ላይ መምጣት ትችላላችሁ። በጣም ነው የማመሰግነው። እንግዲህ ፋሎ የምታደርጉኝ ሰዎች መሬም 100,000 ከገባች ብዙ እህቶቼ ለ350 ሰው የጎዳና ተዳዳሪዎች ምሳ እናበላለን ብለዋል። እንግዲህ 100,000 እባክሽ ተባበሩኝ፣ 100,000 ያስገቡ። እዚህ አጋጣሚ እንግዲህ እኔ በዚህ ያህል ሰው አውርቼ ስለማላቅ ፈርቼ ተካውዬ ትልቁ ላይ አድርገኝ። እሺ መሪየም ፐርፊውም የምትገኘው በዩናይትድ አረብ ኤሚሬት ዱባይ ነው። የምትይዘው ደግሞ ሽቶ ትይዣለሽ መሪየም? አዎ አለኝ። ኦፍኮርስ ስሟ መሪየም ፐርፊውም። ሽቶ፣ ስኪን ኬር ፕሮዳክቶች፣ ስለ ቆዳም ጥናት አድርጋለች። ስለ ቆዳችሁ የቆዳችሁን አይነት ትልክላችኋለች። ለቆዳችሁ ታይፕ የሚሆነውን ስኪን ኬር ፕሮዳክት ትልክላችኋለች ያላችሁበት ድረስ። እናም ከሽቶ ከስኪን ኬር ፕሮዳክት ውጭ ምን ትይዣለሽ? አሉኝ አንዳንድ ነገሮች ያው ከስተመሮች የሆኑ ለዴሊቨሪ እንዲመቻቸው አንዳንድ ነገሮች አሉ ሱቅ ውስጥ። የፀጉር ቅባቶች አሉ። የፀጉር ቅባት አለ የእናቶች እንደዚህ የለበስኩት አይነት ኮቶን ሻርፖች፣ ድሪያዎች አሉኝ ሚክስ የሆኑ ነገር። ግን ሞር ስራችን ስኪን ኬር እና ሽቶ፣ እጣኖች፣ ኮስሞቲክ ላይ ሞር ያለ ነው። እዛ ላይ ነው ሞር ግን አለን የሚፈልጉት ነገር ያው ከፈለጉ አለ። ኦኬ ስፔሻሊ ስኪን ኬር ፕሮዳክት የምትፈልጉ ፊታችሁ፣ ቆዳችሁ ችግር ያለበት ሰው ሴራቪ ፕሮዳክቶችን ትይዣለሽ አለ ማለት ያው ከኋላ ያሉት እንዳለ ያው ሴራቪ እኔ ዩኤኢ እያለሁኝ ሴራቪ ልካልኝ ሞክሬዋለሁ። በጣም ቆንጆ ነው። ሴራቪ ፕሮዳክቶችን ሞይስቸራይዝ ሎሽኖች፣ ኦርዲናሪ ኒያሚን አሲድ፣ ሃይሎሪክ አሲድ ትይዛለች። ሁሉንም ስኪን ኬር ፕሮዳክቶች ሰው ቆዳችሁን ለመንከባከብ ስለ ቆዳ የምትፈልጉትን ነገር ለመጠየቅ መሪየም አለችላችሁ። ፎሎ አድርጓት። እንዲሁም የፀጉር ቅባቶችን እንዲሁም ሽቶዎችን አንዳንድ ነገሮችን ትይዛለች። መሪየም ጋር ሄዳችሁ ብዙ ነገር ታገኛላችሁ። ሰው ፎሎ አድርጓት። 100,000 ከገባች ደግሞ ምንድን ነው ለ350 ሰው የጎዳና ተዳዳሪዎች ምሳ እናበላለን ብለዋል። ያ ብቻ አይደለም፣ እኔም ሌላ ሰፕራይስ አለኝ። ግን 100,000 ያስገቡኝ። 100,000 ስትገባ ለ350 ጎዳና ተዳዳሪዎች ምሳ ታበላለች። የእሷ ወዳጆች ያበሉላታል። እንዲሁም እሷ ደግሞ ሰርፕራይዝ አላት። ፎሎ አድርጓት። እስኪ አሁን ስንት ላይ ነች? አሁን 46,400 ናት። ፎሎ አድርጓት። የሁሉም እያደረጉች ነው። ይሁ ፎሎ እንዴት እንደሚሮጡ አመሰግናለሁ። የአንቺ ፋሚሊዎች በአጠቃላይ የኔ ናቸው። አብዬ አንቺ ጋር የሚመጡ ልጆች በአጠቃላይ
ወላይ ሀቡ እንደውም በፊት ግላኮሊክ አሲድ ስታስተዋውቂ እነዚህ ለቡግር ነጠብጣብ ብለሽ ኢቨን ሃይሎሪክ እና ናሲናማይድ ትጠቀሚ ነበር። ሀቡ የተጠቀመችው እያሉ እየመጡ ይጠይቁኝ ነበር። አዎ እኮ ግን አሁን ያው ሌላ እንትን በጣም ቢዚ ነሽ በሌላ ነገሮች እና በፊት በጣም የምጠቀሚያቸው ፕሮዳክቶች ስታሳያቸው እየመጡ ይሄ ፕሮዳክት አለሽ ሀቡ የምትጠቀመው እያሉ ይጠይቁኝ ነበር እና በጣም ነው የማመሰግነው። ኢቨን ሪም በዚህ አጋጣሚ ሪምዬን በጣም ነው የማመሰግናት። ቀና የሆኑ ብዙ እህቶች ያሉ እነ ሳርዬ ወላይ ሁሉም ከጎን ያሉ እና በጣም ነው የማመሰግነው በዚህ አጋጣሚ። አላህ ኸይር ጀዛውን ይክፈላችሁ። ረዋንዬም ለዚህ ስላበቃሻት አላህ በልጆችሽ አላህ ይካስሽ። ያው እኛ ብለን መርቀን ብናወራ ሶሻል ሚዲያ ነው፣ ግን የልባችን አላህ እንግዲህ ድረስሽ። ደግሞ ታምራት እዚህ ጋር ስላገኘሁት ደግሜ ደስ ብሎኛል። ለምን ጠፋ ብዬ ቅር ብሎኝ ነበር እና በዚህ አጋጣሚ ወንድሜ ሁሌም ብራልን አንጣ፣ ለልጆች ከፍ በልላቸው። በጣም ለረጅም ዓመት ለዜጎቹ ሲታገል ያለ ዜጋ ነው። በኤምባሲ በምን ብዙ ጊዜ አየዋለሁ እና ደስ ብሎኛል ደግሜ እዚህ ጋር ስላየሁት ማለት ነው። አመሰግናለሁ እህት አለም፣ አመሰግናለሁ ሀቢብቲ። ደግሞ የመጨረሻ ሽቶ የሰጣሽኝ በጣም ተመችቶኛል። መጥቼ ድጋሚ ወስደዋለሁ ሀቢብቲ። ወደድከው? እሱ የኛ ብራንድ የራሴ ብራንድ ነው፣ ቴፐኒ የሚል ብራንድ። ወደድከው? ዋላ ላዚም ለሀቡና እንግዲህ ለባለቤቱ ባለቤት ሽልክላቸዋል። ቴፐኒም የሚባል ብራንድ። ቴፐኒም ማለት በጉራግኛ ተሳካልኝ ማለት ነው እና ደስ ሲል ሚኒንግፉል አይ እንዲህ ትርጉም ያለው ነገር አደንቃለሁ፣ ወዳለሁ፣ ደስ ይለኛል። በጣም ብዙ ሰው ወዶታል። ባይዘዌ ሽቶ ሎንግ ላስቲ ነው፣ በጣም አሪፍ ነው። ለሪም የሴቱ ልኬላት ነበረ፣ ለባለቤቷ አላኩም። ለእሷ ስልክላት የሴቱ ነው የላኩት እና ወደዋለች በጣም እና ብዙ ልጆች ወስደውታል። በጣም ደስ እንግዲህ ስመጣ ወስዳለሁ። አንቺ ከምትልኪ እኔ ስመጣ ወስዳለሁ። እሺ እናቴ ብትነውሪ ነው ብትሸርፊ ነው በአይ ወቅት። ቴንክ ሶ ማች በጣም ነው የማመሰግነው። እንግዲህ ፋሉ የምታደርጉኝ እህቶቼ በጣም አመሰግናለሁኝ። በጣም እውነት አላህ ኸይር ጀዛ ይክፈላችሁ። በተለይ ሀቡ ጋር መጥቶ እዚህ ጋር ፋሉ ሳይደረግ የሚሄድ ሰው የለም እና ታሜንም ፎሎ አድርጉት ቤተሰብ። በጣም መልካም ወንድማችን። እኔ በጣም ነው የምወደው ታሜን የእውነት በቃ ላይክ ዝቅ ብሎ ከሁሉም ጋር አታርጉኝ። እውነት እኔ ይገርመኛል። እንደውም ፌመስ መሆኑ እንፈልጋለን፣ እንዲህ ፎሎ መሆኑ እንፈልጋለን። ያኔ ሞክል አሁን ልክ እህቴ ማለት ለስራ ብላ ነው እንጀራዋ ምናምን ስለሆነ እኔ ኧረ አያስፈልግኝም። እኔ አንድች ነገር የማድርገው ለአላህ እስከሆነ ድረስ ብቻ ማለት ዱዓ ብቻ በዱዓ አትርሱ። ማስታወቂያ ትሰራለህ ታሜ ፌመስ ስትሆን ድርጅቶች ምናምን ማስታወቂያ ያሰሩ ወላሂ ለው አንድ 10 ሚሊዮን ቢኖረኝ ማስታወቂያ አልሰራም። መተባበር በላይፍ ገብቼ እህቶቼ መበረታታት ምናምን ኦኬ ችግር የለም። ግን እስኪ አንድ ቪዲዮ ፈልግልኝ ሀቡ። ለምሳሌ አሁን አንተ ፎሎ ከ500,000 ገብቶ ብሩክ ሪል ስቴት በጣም በትልቅ ክፍያ ማስታወቂያ እና ይሄን መተክኛ ሪል ስቴት ተቀረጽ ማስታወቂያ ስራለን ቢሉ ዋይናት ብሩን አንተ ባትፈልገው ሀብታም ብትሆን እንኳን ለምስኪን ትሰጠዋለህ። ብሩን ተቀብለ ምን ችግር አለ? እሱ አሁን ያኔ መጥራትም አልፈልግም። ያኔ እንደ ሪል ስቴት ስጠሪው አስታወስሽኝ የሆነ ነገር ያኔ ዝም ብዬ ነው ያደረግኩላችሁ በላይፍ ከነሱ ግስት ገብቼ ምናምን እንጂ ቪዲዮ አልሰራውም። ሰራሃ እኮ ነው አይደለም። ሌላ እኔ የትም ሪል ስቴት ምናምን አይቼክ እኮ አይደለም ምሳሌ ነው የሰጠኩ ላይ ከአንታውን ሱፍ ለብሰ ምናምን ግርማ ሞገሰ ለሪል ስቴት ትመጥናለህ ብዬ እኮ ነው። ከሌላ ትንንሽ ቢዝነሶች ይልቅ ትልቅ ቢዝነስ ላይ ለማስታወቂያ ብትጠራና በትልቅ ክፍያ ብታስተዋውቅ ዋይ ናት። አሁን ላይ የሚያበላው ነገር እኮ ማስታወቂያ ነው። እንጃ እኮ ነው እንዴ። ፎሎ አድርጉት ጋይ፣ ዝም በሉት እንዳትሰሙት። ፎሎ አድርጉት። እሺ ካል ነሽ አስቱነት ወይ ሀቡ ደናደራችሁ ወይኔ ደናደራችሁ ደህና ዋላችሁ? እንዴት ነሽ? ሰላም ነው። እኔ ጠዋት ስለተነሳው ነው መሰል። ሰላም ነው አለን። እናንተ ጋር ጠዋት ነው አሁን እንዴ? ጠዋት አይደለም 4 ሰዓት። አሁን ልክ እንደ በኢትዮጵያ 4 ሰዓት ማለት ነው። አሁን ሞርኒንግ 10 AM ነው እናንተ ጋር አሁን? አዎ ኦኬ ጉድ። እስከ 10 ትተኛለሽ? አንቺ ምን ሀሳብ አለብሽ እናቴ? ምንም ሀሳብ የለብሽም? እስከ ጠዋቱ 10 ሰዓት ድረስ ትተኛለሽ? ኧረ ሀቡ ምን ስንት ሰዓት ነው አሁን? እኔ ትናንትና ሄጌም ከአንቺ ጋር ስንት ሰዓት ነበርኩ? እስከ ሚድናይት ምናምን ነበርኩኝ። ለካ የእኛ ጠዋት እናንተ ጋር ማታ ነው። ገባኝ ናዋይ ነው። ያ አምሽቼ ነው የተኛሁት።
አረ ተስፍሽ አሰቃየከን፣ አስጣበከን። ዛሬ ስፔሻል ኒድ ልጆች ድምፅ የምሆንበት ቀን ነበረ። ያው ይሄ ጉዳይ ስለነበር አላስተላለፍንም። እንግዲህ አሰቃየን እያሉኝ ነው። አሰቃየን እኮ እንዴ እንዳለ ትልቆች እያለን አሰቃየን እኮ ኔትወርኩ ነው። አዎ አይ ነይ ሰርኬ ቤቢና በትልቁ አረግሽ ችግር የለም ነው። ምንድን ነው ሀቡዬ፣ እኔ ወደ ኮንክሉዥኑ እንምጣ። በጣም ያው አብረንም እንትን አድርገናል። አይዶ ነው ብቻ ድጋፍ ያስፈልጋቸዋል ሀቡዬ። እነዚህ ቤተሰቦች እዚህ ካለችው ሐኪም ጋርም ረጅም ሰዓት ወስደን አብረን አውርተናል። ስለዚህ ሳይካትሪስት በደንብ እንደሚያስፈልጋቸው ከዶክተሯም ጋር አውርተናል። ካልሆነ ግን ሪፈር ወደ ጥቁር አንበሳ ከዚህ በፊት የታከሙበት ቦታ ላይ ነው ለሶስቱም ሪፈር ያደረጉት። ከዛ ይልቅ ግን ለእነዚህ ሰዎች ሳይካትሪስት ፈልገን ለህፃናቶችንም ጭምር ነው አሁን ዶክተሯም ሪፈር ያደረገችን። ለህፃናቶችም ለእሷም ሳይካትሪስት ተፈልጎ የሆነ ትሪት ቢደረጉ መልካም ነው የሚል ነው። እነዚህ ሰዎች እኔ ህፃናቶቹን አይምሮ ብታይ ፍጥነታቸው፣ የአይምሮ ንቃታቸውን ሳስብ እኔ በጣም ነው የምደነቀው። እንደዚህም አይነት ትውልድ ይወለዳል ወይ የሚለውን እና ይሄ ጥቁር አንበሳም ሪፈር የሚባለውን ያው እኔም ለብቻም አውርታኛለች ዶክተሯ። እሷም ባለችበት ልጆቹንም ማየታቸዋለች። ከዛ ይልቅ ግን የሚያዋጣው ሳይካትሪስት ያስፈልጋል እና የሆነ አይነው ሀቡ ምን ያህል ልብ እንዳለሽ አውቃለሁ። ስለዚህ የሆነ ድጋፍ ተደርጎላቸውም የሁለቱም የህፃናት ሳይካትሪስትም የእሷም ሳይካትሪስት መጥቶ ትሪት እያደረጋቸው ለተወሰነ ሰዓት ከዛም በኋላ የራሳቸውን ህይወት እንዲመሩ ህፃናቶችም ወደ ትምህርታቸው እንዲመለሱ ብናደርግ ይሄ ወደዛ ወደዚህ እሷም በየዩቲዩቡ በየቲክቶኩ ላይ የምሰራውን ቪዲዮ በእርግጥ ነው የሚታያት እንትን የሚላት ነገርም ስላለ እንትን የምትለው ነገር ይኖራል። በየዩቲዩቡ እና በየቲክቶኩ ላይ መውጣቷን ትታ አንቺ እንደ እናቱ ነሽ፣ ለእሷ እንደ እህት፣ ለልጆቹ እንደ እናቱ ነሽ ትሪት ቢደረጉ ሞር የተሻለ ነው ብዬ ነው የማስበው። አላቅም አንዳንድ ኢትዮጵያዊ ስለዚህ በእንደዚህ አይነት መልኩ ብናደርግ የተሻለ ነው ብዬ ነው የማስበው። ይኸው ቀን የመጣ ነው። ባለፈውም እንግዲህ እንደነበረው አይታችኋል። ኖርማሊ ስልኳን ሁለቱንም ስልክ አንቺ ጋር ስላለች እየደወልሽም አንቺም አንድ ነፍስ ማዳን ምን ያህል ለአይምሮ እረፍት እንዲሆን እንደሚችል አስብ። እናትየዋ አለች፣ በስር ደግሞ በጣም እንቁ የሆኑ በእርግጥ አሁን በዚህ እድሜ ላይ ብናስተካክላቸው ሊስተካከሉ የሚችሉ የ3 ዓመቱ ህፃን ናቤ ይሄ ልጅ የአይምሮን ፍጥረት ብትጠይቂው ይኸውልሽ የሚያሳዝንሽ ነው። 3 ዓመት በቅርቡ ነው እና የሁሉንም እነዚህን ህፃናቶች ብናተርፍ መልካም ነው ብዬ ነው የማስበው። ሀውዬ የምትይኝ ነገር ካለ ያለው እንግዲህ እንዳልከው ነው። አብዬ እኔ ነገር አልልሽም። አንቺ ወደድሽውን አድርጌ ያው ጥቁር አንበሳ የሚሆነውን ነገር እስከምናቅ በመሰሩ እስከዛ እንግዲህ የሚሆነውን ነገር ብላናለች። እዚህ ላይቭ ላይ የሚወራ አይደለም። በቃ አብዬ ግን ልጆችሽን አድኝ። በቃ ከዚህ በኋላ አይጎዱ። እኔ ከጠፋው አብዬ ከዚህ በላይ ይጎዳሉ። እንደዚህ ጋር ማውራሽ አይደለም። አይ ኖርማሊ በማልቀስ ምናምን ሀቡ ኖርማል እንትን የሚለውን ነገር ትተነው ወደዚህኛው ሁኔታ ብንሄድ የተሻለ ይመስለኛል። እኔ የማውቃቸው ሳይካትሪስቶች አሉ። እነሱ ጋር ብናገናኛቸው እና እነሱ ትሪት ቢያደርጓቸው ሞር የተሻለ ነው ብዬ አስባለሁ። ከዚህ በፊትም ጥቁር አንበሳ ታክማለች። አሁን ሪፈር ወደ ተባለው እሷ ደግሞ እዛው ጥቁር አንበሳ ዶክተሮቹ ጋር የውጤቱንም
አሁን ያ ነው ይሄ ነው ውጤቱ ላይ ማውራት። ጥቁር አንበሳ ውጤቱን ለእኔ ልኮልኛል ዋትሳፕ ላይ ጋይስ። ካላስ ጥቁር አንበሳ ሳይካትሪስቶች ጋር ነው የተላኩት ወይስ አይደለም? እኮ ልክ ይላል። እስቲ አውሪያት እሷን ሀቡዬ ከዚህ በፊት ይዣት ሄጄ ነበረ ጥቁር አንበሳ ማለት ነው። እና ከዶክተሮቹ ጋር አውርተን ነበረ። ከዛ በኋላም ደግሞ በሌላ በህግ በማውቀው ሰው በኩል አውርቻቸው ነበረ ማለት ነው። እና የሚሉት ተመሳሳይ ነገር ነው። ከዚህ በኋላ የዛኔም ያሉኝ የዛኔም ላሳክም ነበር ይዤ ሄድኩት እና የዛኔም ያሉኝ በጣም በተደጋጋሚ ጊዜ አክመናል ነው እና ከዚህ በኋላ እና የፖሊስ ማዘዣ ደግሞ ድጋሚ እንዲታከሙ ደግሞ የፖሊስ ማዘዣ እንፈልጋለን። የፖሊስ ማዘዣውን ይዘሽ ስትመጪ እናሳክማቸዋለን ነበር ያሉት ማለት ነው። ግን የፖሊስ ማዘዣ እና ለፖሊሶች ውጤቱ ይሰጣለን አልሰጥም ያለ ዶክተር ተስፋዬ አሁን ያ ነገር የትም ርቀት የሚያስኬድ ስላልሆነ እኔ አንቺን መትረፍ ልጆችን መትረፍ አለባችሁ። አብሮ እንደዚህ አይነት ብንሰራ ይሻላል ብዬ ነው የማስበው። እነዚህ ሰዎች ወደ ራሳቸው ተመልሰው የራሷን ህይወት እንድትመራ ልጆች ወደ ትምህርት ቤት መግባት እንዳለባቸው ነው እኔ ልብ አላውቅም የማስበው ይሆን ብዬ የማስበው። ስለዚህ ሳይካትሪስት ጥቁር አንበሳ ከሚሄዱ የግል ሳይካትሪስት ጋር ይሄዱ ነው አይደል? ተስፋዬ እያልከኝ ያለከው? አዎ አሉ የግል ሳይካትሪስት ያሉ የመንግስትም ጋር ያሉ አሉ። እሷም ልጆቹ አሁን ኖርማሊ የእሷም ብቻም አይደለም አድቫይስ ያደረጉን የነበረው ቅድም ላይ ልጆቹም እሷም ሳይካትሪስት ያስፈልጋቸዋል። ስለዚህ ከቻላችሁ ወደዚህኛው ከመሄድ ይልቅ እነሱን የማትረፉ ስራ ላይ ብትሰሩ ሞር የተሻለ ይሆናል። ስለዚህ እኔንም ያው የሰማችሁ ነው። ከቻልክ እነዚህ ልጆች አትርፍ። ከምንም እንትኑ አይነት ሳይሆን እንግዲህ ለህፃናቶቹ ለራሱ ሳይካትሪስት ፈልገህ እንትን በላቸው የሚል ነገር ነው ያለችኝ። እንግዲህ ሰዓቱ ሂዷል። ያለሁት እኔ በምዕራብ ነኝ፣ ያለነው ደግሞ የአዲስ አበባ ምስራቅ ላይ እየመሸም ነው ሰዓቱ። እናንተንም አቆይተናቸዋል። የቆየነው በዚሁ ጉዳይ ላይ ብዙ ስንጨቃጨቅ ምን ይሁን ላይ ለመድረስ እሷንም ለማረጋጋቱ ላይ ስናደርግ የነበረው ነው። ያው ነው የእንትኑን ደግሞ የሶስቱንም ውጤት ደግሞ ፎቶ አንስቼ በዋትሳፕሽ ላይ ልኬልሻለሁ። ምንም ሌሎቹ ይህን ያለም እንትን ባትሉ ጥሩ ነው። አትጓጉ። አሁን የተባለው ሳይካትሪስት ያስፈልጋቸዋል ነው። አንተ ተስፍዬ ሁሌም እንደምታግዘን አሁንም ሳይካትሪስት አንተ በምታውቀው እንዲሄዱ እናድርግ ማለት ነው። በቃ ወደሚቀጥለው አንተዋቸውም። ሶስት የሚታዩ ተብሏል። እሄዳለሁ ያው ምክንያቱም ሶስቱ እንዴስኮፕ ይታዩ ስላለች እውነት እኮ እንዲሆን ነው እንጂ ትልቁ ታይቶ መረጃው ማንም አካል ኃላፊነት ወስዶ አላወጣውም። እንደዚህ ነው። ስለዚህ እኔ ያው እንዳልኩሽ በሽተኛ ናት ስለሚል እውነቱን ነገር ለእኔ ስለማይነግሩ ነው። የሚያደርጉን እኮ ሞር የተሻለ ነው። አንድ አሁን አንቺ በሽተኛ ናት ብለው ይልሻል አይደል? ስለዚህ በሽተኛ አለመሆንሽን በሳይካትሪስቶች ሳይካትሪስት ለአንቺ ይፈልግ ለህፃናቶችም ትሪት የሚያደርጋቸው ሰው ይፈልግ። ከዛ ለተወሰነ ለአንድ ወር አካባቢ በሳይካትሪስት አንቺ ትሪት ስትደረግ ይቆይ እና ከዛም በላሸናል እኮ ከሱ መለየት አለብን ነው እኮ። እንደዛ ደግሞ ይህን ለማድረግ ደግሞ አቡ በነገራችን ላይ ሊዲያ ትባላለች። የህግ ባለሙያ ናት። ኒዋን የሚባል ድርጅት አለኝ እና እንደዛ ስትለኝ ቅድም ፎስቻለሁ እና እንትን ምን እናድርግ ብዬ አሰብኩኝ። እኔ ቤት አካባቢ ቤት ተፈልጎ ያው 3 ሰዎች ስለሆኑ ማለት ነው እኔ ቤት አካባቢ እሷን ደህንነት እንዲሰማት በማለት ማለት ነው እኔ ቤት አካባቢ ለትንሽ ጊዜ ቢያንስ ለ1 ወር ሳይካትሪስት ሲከታተላት ትቆይና ከዛ በኋላ እንትን ወደ ጤንነቷ ሲረጋገጥ ወደ ሌላው ነገር መሄድ ትችያለሽ ነበር። ይህን ስንል ሳይካትሪስት እንትን እንዴት ነው እንጂ በሽተኛ ነች ለማለት ለመደምደም ማለት ነው። እንዲሁ የሚያወሩ ሰዎች እስበና እኛ እንጨርስና እንትናል። አቡዬ አንድ የምነግርሽ ነገር አለኝ እና አሁን ለምሳሌ እድል ስጠው ይንገረኝ ፕሊዝ። ይንገረኝ እድል ስጠው ችግር የለም። ያው አሁን እናቴ
መሰለኝ በእናትሽ ዋለ መገድሴ ሱዳ እኛን የምታስቀምጥበት ቦታ እንግዲህ አሁን ቢያንስ ታክማ እንደ ጠዋት ታክማ መታ ወደ ቤቷ ከሄደች ለሊቱን ደግሞ እሱ መጥቶ እንደገና አይምሯን የሚመርዝ ነገር ገባሽ? አሁን ውሸት ነው እንዲባል ሰው እንዳያምነን የሚያረግብን ነገር አለ። ሰውየው በጣም ፖሊስ እንዳይዘው ግለሰብ እንዳይዘው በጣም በጥንቃቄ